በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 9 የሀያው ዓለማት ስምና ቁጥር 9 የእሳት 4 የውሃ 5 የመሬት 2 የነፋስ 20 ዓለማት የሚባሉት እኒህ ናቸው። እነዚህንም ዓለማት እግዚአብሔር እንደ ጠባያቸው ባረካቸው። ባልተፈጠሩት ከተፈጠሩ አራቱ ባህርያት የተፈጠሩትን ፍጥረታት እነሆ እንነግራችኋለን። እነሆም የቦታዎቹም ቁጥር እናስረዳለን። እነዚህም 9ኙ ከእሳት የተሰሩ ዓለማት ናቸው። 3ቱ መላእክት ያሉባቸው ሰማያት፣ 4ተኛዋ ኢየሩሳሌም ሰማያዊት፣ 5ተኛውም በአራቱ እንስሳዎች ክንፎች ላይ የተዘረጋው ሰማይ ውዱድ ናቸው። 6ተኛዋም ቁመቷና ወርዷ ፍጡር ሊያውቃት የማይቻለው የጌታ ዙፋን ያለባት መንበረ ስብሐት ናት። 7ተኛዋም ወሰን የሌላት የምስጋናው አዳራሽ ጽርሐ አርያም ናት። 8ተኛዋም ከኢየሩሳሌም ሰማያዊት በታች የምትገኘው ዓለመ እሳት ናት። 9ኛም ገሃነም ናት። እነሆ ከእሳት የተፈጠሩ 9ኙ ዓለማት ከውስጣቸው ካሉት ፍጡራን ጋር እኒህ ናቸው። የሚያቃጥሉትም የማያቃጥሉትም እነዚህ ናቸው። ከውሃ የተፈጠሩትም የሚቀጥሉት ናቸው። እነሆ አንዱ ፋሌክ ሰማይ ነው። 2ተኛውም ተባዕታይ ውሃ ሐኖስ ነው። እነሆ 2ቱ ሰማያት ከውሃ የተሰሩ ናቸው። 3ተኛውም ውቅያኖስ፣ 4ተኛውም ከምድር በታች ያለችው አነስታዊት ውሃ ናት። እነሆ ከውሃ የተፈጠሩትም 4ቱ ዓለማት እኒህ ናቸው። መሬትም በ5 ዓለማት ተከፈለች። አንደኛው በርባሮስ፣ 2ተኛው ይህች ዓለም፣ 3ተኛይቱ ገነት፣ 4ተኛው ብሔረ ብፁዓን፣ 5ተኛው ብሔረ ሕያዋን ናቸው። ይህች ዓለም ከበርባሮስ እንደምትሻል ሁሉ እንዲሁም ገነት ከዚህ ዓለም ትሻላለች። በገነት ብርሃን አንጻር ሲታይ ይህ ዓለም ጨለማ ነው። እንደዚሁም የገነት ብርሃን ከኢየሩሳሌም ሰማያዊት ብርሃን ያንሳል። የነፋስ ዓለማት ደግሞ 2 ናቸው። አንደኛው በርባሮስ የሚገኘው ባቢል የተባለው ነፋስ፣ 2ተኛው በሐኖስ በታች ያለው ነፋስ ነው። እነሆ 20 ዓለማትና 20 አየራት እኒህ ናቸው። እግዚአብሔር አንድ ዓለምን ብቻ የፈጠረ እንዳይመስልህ ብዙ ዓለማትን ፈጠረ እንጂ። ምናሴ ዓለማትን ሁሉ የያስ የአባቶቻችን የአብርሃም የይስሐቅ የያዕቆብ የጻድቃን ልጆቻቸው ፈጣሪ ሆይ ሰማይንና ምድርን ከዓለሞቻቸው ጋር ፈጠርህ ብሎ እንደተናገረ እግዚአብሔር አንድ ዓለምን ብቻ ሳይሆን ብዙ ዓለማትን እንደፈጠረ ተመልከት። ነቢይ እግዚአብሔር ያልፈጠረው ፍጥረት የለም። ዓለምን ፈጥሮ ለወዳጆቹ ያልገለጸው ፍጥረት የለም። ነገር ግን ዓለማት ሁሉ በእሱ ዘንድ እንደ ኢምንት ናቸው። ስለዚህ ጠቢቡ ሰሎሞን ዓለማቱን ሁሉ እንደ ውሃ ጠብታ እንደ ሚዛን መያዣ በቅጠል ላይ እንዳረፈች ጤዛ ናቸው ብሎ እንደተናገረ፣ ዳግመኛም ብዙን እንናገራለን መጨረስ ግን አንችልም፣ መነሻውም መድረሻውም እሱ ብቻ ነው ብሏል። ለእሱ ክብር ምስጋና መቼም መች ይገባል ለዘላለሙም አሜን። ከዚህም በኋላ መንፈስ ቅዱስ ወርዶ ወደ ገነት ገባ። ከውስጧ ካለውም ጋራ ቀባት፣ አከበራት። ስሟንም ኤዶም ብሎ ጠራት። ፈጣሪዋን አውቀዋለችና አመሰገነችው። ከዚህ በኋላ የእግዚአብሔር መንፈስ ወደዚህ ዓለም ገብቶ በውስጧ ካለው ጋራ ቀደሳት፣ አከበራት። ፈጣሪዋ እንደሆነ ታውቃለችና አመሰገነችው። ከዚህ በኋላ መንፈስ ቅዱስ ወደ ውቅያኖስ ባህር ወርዶ በውስጧ ካሉት ጋራ ባረካት፣ ሁለንተናዋንም ቀባት፣ አነጻት። ፈጣሪዋ እንደሆነ አውቃለችና አመሰገነችው። ከዚህ በኋላ የእግዚአብሔር መንፈስ ወደ ገሃነም ገብቶ እንደ ጠባይዋ አሰለጠናት። እሷም ፈጣሪዋን አወቀችው፣ አመሰገነችው። ከዚህ በኋላ መንፈስ ቅዱስ ወደ ዓለመ ነፋስ ወርዶ ሁለንተናዋን ቀባት፣ አከበራት። እሷም ፈጣሪዋ እንደሆነ አውቃ አመሰገነችው። ከዚህ በኋላ የእግዚአብሔር መንፈስ ወደ በርባሮስ ጨለማ ውስጥ ወረደ፣ ሁለንተናዋን እንደ ጠባይዋ አዘጋጃት። ፈጣሪዋ መሆኑን አውቃለችና አመሰገነችው። ከዚህ ሁሉ ለዘላለሙ ሳይለይ እሱ ባወቀ በጨለማውና ጉድጓድ በሆነው መንገድ ወደ አርያም ወጣ። ፈጣሪ በሁሉ ምሉዕ ነውና ፈጥሮ አክብሮ ከጨረሰ በኋላ መጣ ወይም ሄደ የሚል ሰው ቢኖር በርግብ አምሳል በወረደው በመንፈስ ቅዱስ አንደበት የተወገዘ ይሁን። ሰውም ሁሉ አሜን ይሁን ይደረግ ይባል። እነሆ እዝራ፣ ሶሎሞን እንዲሁም ኦሪትን የተቀበሉና ያስተማሩ መላው የነቢያት ማህበር ፈጣሪ በሁሉ ምሉዕ ነውና ፈጥሮ አክብሮ ከጨረሰ በኋላ መጣ ወይም ሄደ የሚል ሰው ቢኖር በርግብ አምሳል በወረደው በመንፈስ ቅዱስ አንደበት የተወገዘ ይሁን። ሰውም ሁሉ አሜን ይሁን ይደረግ ይበል። እነሆ እዝራ፣ ኢዮብ፣ ሶሎሞን እንዲሁም ኦሪትን የተቀበሉና ያስተማሩ መላው የነቢያት ማህበር
ክርስቶስ ፍጥረቱን ሁሉ እንደፈጠረ ፍጥረቱን ሁሉ እንዳከበረ በየመጽሐፎቻቸው ምስክር ሆኑ።